አትንኩን 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 ራሱ በራሱ በቃ ጸብ ሊሆን አይችልም። አመሰግናለሁ በጣም ስለ ማበረታታታችሁ በጣም ነው ማመሰግናችሁ ሁላችሁንም። ላኮሞልዛ ሞክሬያለሁ የተወሰነ ሰዓት ገብቻለሁ፣ ግን ምንድነው አውቆ የተኛም ቢቀሰቅሱት አይሰማም እምልህ በቃ የደነቆረ ላይ ጆሮ ላይ ብትጮህ አይሰማህም አይደል? ላይክ የዛ ውጤት ነው። አንቺ ብለኝ ነው አደናነሽ የዛ ችግር ነው። ገብተህ ምንም የምታረገው ነገር የለም በዛ ጉዳይ። ብዙ ከዛ ካልኩት ነገር ውጪ ማለት ፍላጎቱ የለኝም። እንደዛ ነው። እንደዛ በቃ እና እንዴት ናችሁ? ሳምንቱ ጥሩ ነው? ሰኞ እኮ በቃ የስራ ቀን ነው። ሳትተኙ ሰኞ በጠዋት ተነስታችሁ እንዴት ይሆናል? እስቲ አካውንት ኮፒ ሊንክ አድርጉ። ለማንኛውም ያ ገብቶኛል እኮ አውቀው እንደሆነማ ገብቶኛል። ባይዘዌ አገባቢም አንደኛ ለአንዲት እህት ስል ነው ነግሬያቸዋለሁ ከዚህ በፊት። ተረፈ ግን መናገር እንችላለን። እኛም ልጉማን አይደለንም። ማንም ዝም ብሎ እየተነሳ መጨፈር ይችላል ማለት አይደለም። እንደው አንዳንዴ ነገሮችን በዝምታ ስታልፉ መልስ የሌለ ይመስላልና ለሁሉ ነገር መልስ መኖሩን ማሳየት ተገቢ ስለነበር በዛ ደረጃ ነው። እንግዲህ የቅዱሳኑ ጸሎት እንዳይለያቸው ፍላጎታችን ነው። አንዳንዴ በጣም ሰው ከልክ በላይ ጆሮአችሁን አይምሯችሁን አስከድቶ በቃ የእናንተን ማንነት አስከድቶ ሲንሻፈፍ ስታዩ ለዛ ሰው ከመጸለይ ውጭ ምን ልታደርጉት ትችላላችሁ? ምንም ልታደርጉት አትችሉም። ባይሆን እኔ እንደው ደህና ጥይት ካላቸውና ምቹ ሁኔታ ላይ ቢኖሩ ቢገሉኝ መርጥ ነበር። ይሄ የመንግስት ተልእኮ ውስጥ ቴዶ ዘሩፋኤልን መክተታቸው በጣም ያሳዝናል። በጣም አዝኛለሁ። በጣም እና ትንሽ እዛ ውስጥ እንግዲህ ያለፉትን 3-4 ዓመታት ምን አይነት ሰቆቃ ውስጥ ሆነ እንዳሳለፍን በምን አይነት መሳደድ ውስጥ እንዳለን መድኃኒዓለም ያውቃልና ትንሽ ያ የሆነ ደስ የማይል ነገር አለ። ተረፈች ኦኬ ያጋጥማል። ፈርጥጠህ ሀገር ወጥተህ ታቀሳስራለህ። እንደው ሰው ሀገር ሆነ ፈርጥቼ አልወጣሁም። በጣም ፒስፉሊ ነው አወጣጤ። ባይዘዌ በጣም ፒስፉሊ በሰላማዊ መንገድ ነው። ምንም መፈርጠጥ አልነበረውም። መፈርጠጥ ማለት በቃ የሆነ ነገር ላይ ሳይታገሉ ቆይቶ ውጭ ሲወጡ መታገል ማለት ይመስለኛል፣ እንዳንተ አረዳድ ማለት ነው። ነገር ግን እንደውም ቀዘቀስኩ መሰለኝ እዚህ ከመጣሁ በኋላ። እምቢ አለኝ፣ ቀልቤ እምቢ አለኝ። ማሜ ደህና ነች። አምላክ ፍቅር እዩ ደህና ደሪ እና እንደዛ ነው እላቸዋለሁ። እኔ ገና እኛ ጋር ገና ባይዘው ገና ቀን ነው 12 ሰዓት ነው። አሁን ከዚህ በኋላ እኔ ወደ ስራ ልገባ እና ለዛ ጊዜዋን ልጠቀማት ብዬ ነው። እሺ
አንዳንድ ጥያቄዎች ግን አላርፍ ካሉ ሰዎች ማስነሳት እውነት መሸፈን ስለማይችሉ ተቃዋሚዎችን አብዝጉ። አይ ብዙም ችግር የለም። እኔ በጣም በቃ የሆነ ነገር ከፍቶብኛል ብዬ ካሰብኩ ባይዘዌ በጣም በቃ ለዛ ሰው መልስ ከመስጠት ይልቅ ጸሎት የተሻለው ይሻለዋል ብዬ አስባለሁ። እግዚአብሔርን ክርስትና ስማቸውን ሁሉ ቢሰጡኝ እኔ ጸሎት እንዲደረግላቸው ነው ፍላጎቴ። በእውነት አንዳንዴ የምልህ የሰው እኔ እውነት ምንም ማለት አይደለም፣ ታናሽ ነኝ ምናምን በቃ ኃጢአተኛ በደለኛ ሰው ነኝ። ያን ያክል እንትን የሚል ነገር የለኝም። ግን እንደው ብዙ ባለፋባቸው ብዬ ነው። ገብቷል። አንዳንድ ጥያቄዎች መልስ አላቸው። መልሶቹ ግን ለነዛ ሰዎች ጆሮ ብቆ አይደለም እና ግቡም አይደለም። ስለዚህ ምን ታደርገዋለህ? ታልፋለህ። ዛሬ ትንሿም የለችም አሉ ሰላም ናቸው። እንደዛ ነው። አንድ የሚካኤል መዝሙር በጣም ጆሮዬ ላይ ገብቶ ትላንትና የዘማሪት በጸሎት ሰምታችሁታል? ከለላዬ ሆኗል ሰራቴን የታ ሊቀ መላእክት ሚካኤል ከለላዬ ሆኗል። ሰምታችሁታል? እሱ መዝሙር ደስ የሚል መዝሙር ትላንትና ገና ነው የሰማሁትና ጋብዣችኋለሁ። በጣም ደስ ይላል። ዘማሪት በጸሎት የአባቷን ስም እንጃ። ሊቀ መላእክት ከለላዬ ሆኗል። ትላንት በደንብ ስዘምረው ነበር። ጠላቴን የረታ ሊቀ መላእክት ሚካኤል ከለላዬ ሆኗል። በጣም እንደዚህ አይነት አንድ ቀን በደንብ አዳምጬ እልላችኋለሁ። በእውነት ቴዷችን እፎይ ለፖሊስ ትእዛዝ ማዘዣ አውጥተዋል። ለሚካኤል መዘመር ኃጢአት ነው፣ ዝማሬ ለእግዚአብሔር ብቻ። እኔ በእርግጠኝነት ጴንጤ ኮንኬን ነገር ምጽፍልኝ ማለት ነው በቅርብ ጊዜ የምሬ ነው የምነግርህ፣ እናንተ ለዩ ጩፋ ትዘምራላችሁ። በጣም በእርግጠኝነት ነው የምነግርህ። እምልህ ድንግል ማርያምን ይህን ያህል የሚያጥላላ ቤተ እምነት ለዚህ ሰው ወታደር አሰልፉ። ያው አሁን ንቀንተው ናችሁ እንደዚህ አይነቱን ድርጊት እኛ ስበን ጆከር አናረገውም፣ አጀንዳ አናረገውም እንደዚህ አይነቱን ጉዳይና እናንተ እንደዚህ ካሸረገዳችሁለት በዚህ ልክ ምናልባት ከአንድ ሁለት ዓመት በኋላ አሁን እሱ የሚሸጠውን ጸሎት እሱ የሚሸጠውን ምንድነው የጸበልና ማን ነው ዘይት በምን ያህል ፍጥነት እየቸረቸራችሁለትና እየገዛችሁት እንደሆነ ነው የምናየውና ወደፊት እንደማትዘምሩለት ማረጋገጫው ሊኖረን አይችልም። የምትዘምሩ ይመስለኛል። እንኳን ለሚካኤል ጌታ ፊት ለሚቆም መልአክ ይቅርና እናንተ ለሱ ትዘምራላችሁ። በእርግጠኝነት የተሰማኝ እንደዛ ነው። ሰሞኑ አለባበሱ ምናምን ሁሉ ወደዛ ዘምሩልኝ ወደሚል መንፈስ እየሄደ ነው። እሱም እናንተም ኦፍ ኮርስ በማርች ባንድ እኮ ዳርዳርታው እንደዛ ነገር ሆነብኝ እና በጣም ነው የሚገርመው። እና እኔ በጣም ነው የምታስቁኝ እኮ በጣም እንደ ጴንጤ የሚያስቀኝ ፍጥረት የለም። በቃ በጣም ሰሞኑ ደግሞ አይታችኋል። ልክ ይሄንን የጣፈጠ ስም ኢየሱስ የሚለውን ስም እነሱ ያስተዋወቁን ይመስል እንዴት እንደሚሽከረከሩ ነገሮች ላይ በጣም እኮ ነው የሚገርመው እኮ። ኢየሱስ የሚለውን ስም እናንተ ሳትፈጠሩ ለመፈጠርም ገና ምንም አይነት እንትኑ ሳይኖራችሁ ያለ ለዓለም ሰንደቅ ዓላማ ይዛ የወጣች ቤተክርስቲያን ናትና ልክ እናንተ እንዳስ ኦርቶዶክሶችን አነቃ ናቸው ይላሉ። የሆነ ቤት ገብቼ ጌታ ወይ ድረስ ኧረ በስመ አብ ፍሬ እናመሰግናለን። እና እኔ በጣም ነው በቃ አነቃ ናቸው ኦርቶዶክሶች ይላል። በጣም ደስ ብሏቸው እኮ ነው። ድንቄም ማንቃት እናንተ እየተጋደማችሁ
እኛ በጣም እኮ ያስቀኝ እኮ በጣም ኦፍኮርስ በጣም እኮ አይታችሁልኛል እናንተ በእኔ አይን ልክ ነው ያያችሁትና እዚህ ጋር መጥቶ በቃ ልክ እንደ ግላዲያተር ለሚካኤል አይዘመርም ምናምን ለኢየሱስ ክርስቶስ ነው አንተ ተቆርቁረ ልክ እኔ ኢየሱስ ክርስቶስን ክብር አሳንሼ ማለት ነውና እግዚአብሔር ይቅር ይበላችሁ። አቤት እኮ የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ኢየሱስን እኮ እንዴት አድርጋን አንግሳ እንደምታመልከው እኮ አይታችኋል። ዛሬ እስቲ በደብረ ዘይት በዓል በየቤተ መቅደሱ የነበረውን ስርዓት በእውነት እኮ የምር ማራናታ ሰው ሁሉ ቀና ብሎ እግዚኦ እያለ አቤቱናልን እያለ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሁን ከፊት ማን ይቆም ይሁን ማን ይቆም ይሁን ከፊት ማን ይቆም ይሁን። ይህ ዝማሬ እየተዘመረ አስባችሁታል? በክርስቶስ ፊት እኛ መቆም የማይገባን ኃጢአተኛ መሆናችንን በደለኛ መሆናችንን በመራድና በመፍራት እጅግ በመናፈቅም ደግሞ እንደዛው ሆነን ክርስቶስ በቸርነቱ ደግሞ እንደሚያድንን በሱ ፊት ግን መቆም የማይገባ መሆናችንን እየመሰከርን እጅግ የኢየሱስ ክርስቶስን ክብር ከፍ አድርጋ የምትሰቅል ቤተክርስቲያን ውስጥ መቆም አስባችሁታል? እና በጣም እኮ የኦርቶዶክስ ተዋሕዶ መሆን መመረጥ ነው፣ መታደል ነው። በቃ በጣም የሚገርም እኮ ነው። ባይዘዌ እኔ አሁን ከሆነ ጊዜ በኋላ ምን አይነት አቋም ይዣለሁ መሰላችሁ? እና ከጴንጤዎች ጋር ይሄ መጽሐፍ ቅዱሳዊ ምናምን ክርክር አያስፈልግም። ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማስተዋወቅ ማለት ነው አያስፈልግም ባይ ነኝ። በቃ የጀገነ ጴንጤ ቅዳሴ መጥቶ ያስቀድስ። በቃ በውጭም ሆኖ ቢሆን በቃ ይስማ እና ኢየሱስ ክርስቶስ እንዴት በተዋሕዶ ቤት እንደሚመለክ እዛ ሰዓት ይገባዋል። በቃ ከአጭሩ 15-20 ደቂቃ ከምትፈጀው የኪዳን ጸሎት አንስቶ ዝም ብሎ ቅዳሴውን ተሳትፎ ቢሄድ እላዩ ላይ የተጫነ መንፈስ በሙሉ ይተንለታል። በቃ ይሄ ኢየሱስ ክርስቶስ አልተመለከም ብሎ የሚያስብበት አእምሮ ይወገድለታል። እውነቴን ነው የምነግራችሁ። ወንድ የሆነ ጴንጤ ቅዳሴ ማስቀደስ ባይዘዌ ከኛ ወደ እናንተ የሚመጡት እነበጋሻው በጣም ፊል ስለሚያደርጉት ነው። ዛሬ እየወሰዱ ያው ቅዱስ ቁርባኑ መታሰቢያ ነው ይላሉ እነሱና ምንም እንትን በሌለው መልክ በሌለው ምናልባትም የክርስቶስ ስጋና ደምን ባለማክበር ቢቀበሉትም ግን ለማስመሰል የሚሞክሩት በቅዳሴ በጣም ስለሚቀኑ ነው። ባይዘዌ ብዙ ጊዜ ትዝታውን ካያችሁት በጣም ብዙ ጊዜ ከቅዳሴና ከቤተ መቅደስ ጋር የተያዙ ነገሮችን አንስቶ ነው የሚወርፈው። ሰው በጣም የሚናፍቀውን ነገር ይሰድባል። ባይዘው ይሄ አላስገባ ሲለው በሩ ሲጠብበት ወይም አእምሮ ሲከፋ የሚወደውን ነገር ነው መስደብ የሚጀምረው። የሚወደውን ነገር ማድነቅ ብቻ አይደለም ባይዘው ሰው መገለጫውና የሚወደውን ነገርም ሊሰድብ ይችላል። እና ያንን ነው የምናየው። አንድ የደፈረ ጴንጤ በቃ ቅዳሴ መጥቶ ማስቀደስ። አሁን ጊዜውም ጥሩ ነው። በተለይ ሳሊተ ምሕረት ቦሌ መድኃኔዓለም ምናምን በደንብ ታዩታላችሁ። ግዕዙን ከታች በአማርኛ አድርጎ በደንብ ያብራራል። በስመ አብ ይሄ ሰማያዊ ጌታ የድንግል ማርያም ልጅ እንዴት እንደሚናፈቅ፣ እንዴት እንደሚመሰገን፣ እንዴት ክብር እንደሚሰጠው ማየት ነው በቃ። ስለዚህ ነው ግብዣችን ይሄን ቴዶ የበረከት ስራ አግዛቸው። አዎ ቆይ እስቲ እህቴ ሜሪ የማልገባበት ምክንያት ስላለኝ ነው። እሺ ባይሆን በኮንትሪቢዩት ለማድረግ እሞክራለሁ የራሴን። እህቴ ስለ ጥሪሽ ግን በጣም አመሰግናለሁ። እዚህ ወንጌል ገብቶታል። እግዚአብሔር ቀቦታል። በስመ አብ ተሸውደሃል ወንድም አለ። ተሸውደሃል። ይኸውልህ ጸጋ እንዴት እንደሚርቅ ራሱ ማየት ከፈለክ በሱ ነው ማየት ያለብህ። በነገረ ክርስቶስ ዙሪያ በጋሻው ኦርቶዶክስ ቤት ውስጥ የሰበከውን ስብከት ፈላልግ፣ ሲዲ ወይ ካሴት ምናምን ሊሆን ይችላል። ፈልግና አሁን የሚሰብከውን ስብከት ብላችሁ እናንተ የምትጠሩትን ሁለቱን እስቲ አነጻጽሩ። ባይዘዌ እንደ እድልም ሆኖ
እንደው በኋለኛው ጊዜ እንደው ለፍርድ ይቀመጥልህ ተብሎ ነው መሰለኝ በጋሻው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በብዛት የሰበከው የነገረ ክርስቶስ ስብከቶችን ኢየሱስ ክርስቶስ ጥዑመ ስም ስለመሆኑ ኢየሱስ ክርስቶስ የህይወት ውሃ ስለመሆኑ ኢየሱስ ክርስቶስ በቃ ስለ ብዙ ነገሮች አስተምሯል። የሚናፈቅ ስለመሆኑ ምናምን ብዙ ቅጂዎች አሉት። እነዛን ፈልግና አዳምጥና አሁን ደግሞ የሚያስተምረውን አዳምጥ። ምን ያህል ጸጋ መንፈስ ቅዱስ እንደራቀው ታረጋግጣል። ማይ ብራዘር እኔ ኮምፔር ስላረኩን ኒውትራል ሆኜ እዚህ ስለው እንደውም እዚህ ውስጥ ናፍቆት ነው የሚሰማው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የመመለስ ፍላጎት ሲለው ሰናፊሩን ይለብሳል፣ ሲነው የቅዱስ ቁርባኑን ስርዓት ይጎትታል ሲል አሳዘነኝ። እሱን ሳይ በቃ እኔ የባከነች ነፍሴ ምሕረት አግኝታለች፣ በመድኃኔ ዓለም ሰላም ተሞልታለች፣ አምላክ ወደደ ቤቴ ሰላም ሰፍኗል የሚለው ዝማሬ እናፍቅለታለሁ። እንደሱ እንዲሆን የባዘነች ነፍሱ ምሕረት እንድታገኝ መረጋጋት እንዲሆንላት እና እንደዛ ነው። ኦኬ ዋላ ብቻ አያለው። እሺ ቴዳ ሰሞኑ የአማራ ብሔርተኞች ያዝ እያደረጉ ነበር። ምንድን ነው? ኧረ አይደሉም፣ እነዚህ አይደሉም እንዴ! እኔ በቃ እኔ እኮ ትክክል የአማራ ብሔር ተወላጆችን እኮ አውቃለሁ እንደ ብሔር ከተባለ አውቃለሁ። ብዙ ኮሚኒኬሽን አለና በዛ ህብረተሰብ ውስጥ ያለን አስተሳሰብ በደንብ ማቅ ሰው ነኝና አይመስለኝም በስሙ ዝም ብሎ ማለት እንዳይሆን ስንጠራቸው ራሱ ጥንቃቄ መኖር አለበት። በተረፈ በእፎይ ጉዳይ የሆነ ነገሮች የተዘነጉ የተረሱና የሚመስላችሁ ሰዎች እኔ ነግሬያችኋለሁ ከዚህ ቀደም። እፎይ አጀንዳ አይደለም። እንዴት እንደምትሰሙኝ አላቅም። እፎይ አጀንዳ አይደለም። እፎይ ጉዳይ ነው። ባይዘው ጉዳይ ነው። በቃ ይሄ የማትተውት ነገር አለ። ጉዳይ ሲሆን የሆነ ነገር ለምሳሌ የምትበሉትን ምግብ፣ የምትጠጡትን ውሃ፣ የስራ ህይወታችሁን ምናምን ከምን እንዴት ነው የምታዩ? ጉዳያችሁ ነው። በቃ የማይነጥፉ ጉዳያችሁ። ዛሬ መስራት ግዴታችሁ ነው፣ ነገ መስራት ግዴታችሁ ነው። እንደዛ የሚታይ ነገር ስለሆነ እንደውም አንድ ውይይት እንትን ላይ ምን ስናወራ ነበር? አይ እኔም እፎይ ነኝ ማለት በየቀኑ እኮ ያን ያክል እንትን አይደለም፣ አስፈላጊ አይደለም። ሌላ ቢሃይንድ የሚሰራው ስራ በጣም ኃይለኛ ነገር ስለሆነ ወደፊት በዚህ ደረጃ ያለውን ነገር እንዴት አድርገን አቀናጅተን መስራት እንዳለብን የሚጠቁም ስለሆነ ጉዳይ ነው። ጉዳይ ነው። ባይዘዌ በእስልምና ጉዳይ ላይ ዕቅበተ እምነቱ ተጠናክሮ ይቀጥላል። ተጠናክሮ ሲቀጥል በደንብ አድርገን ሰርተንበት በደንብ አድርገን እሺ። አሁን ዝም ብላችሁ እንደምታዩት ብቻ ይሄ ሰጣ ገባው ምናምኑ በራልኝ ይሄ ነገር ምናምን እንደ ብቻ ብሎ ሰዎችን መልቀቅ አይደል። በጣም ብዙዎች እየተጠመቁ እያየን ነው አይደል? ሰሞኑ አንድ ቤተሰብ ሙሉ ተጠምቋል አይደል? ያ ቤተሰብ ግን ብዙ አይነት ነገር ገና ይገጥመዋል። ከማህበረሰቡም ከምኑ የመገለል ችግር ይገጥመዋል። ኢኮኖሚካሊ ማደራጀት አለብን። የሆነውን ነገር ላይ መዘጋጀት አለብን። በአቅም መደገፍ መቻል አለብን እና ዕቅበተ እምነቱ በዚህ ደረጃ ይጠናከራል። ባይዘው በጣም ከምታስቡት በላይ በደንብ ተደርጎ ሰንሰለት ተደርጎ ይሰራበታል። እዚህ ላይ መስበክ የሚችሉ ማስተማር የሚችሉ ሰዎች ያሉ አንዳንድ ነገሮችን በማረም ይሄ ወደ ጸብ ውስጥ ወደ ይሄ ምናምን ውስጥ ይሄ አሁን ሰሞኑ ወደ ያሉት አይነት ጭሶች የሚመልስ ሳይሆን በትክክል በሐዋርያዊ ተልእኮ ባለ የወንጌል አሰባበክ ስርዓት ወይም ማስረጃ ተኮር በሆኑ የውይይት አካሄዶች ነገሮች ይቀጥላሉ። በደንብ ተጠናክረው ነው የሚቀጥሉት። ከዛ የሚመለሱ ሰዎች ሲመጡ ደግሞ ታናናሾች ደግሞ እንቀበልና የማደራጀት በአቅም የመስጠት አይዟችሁ የማለት በርቱ የማለት ብዙ ጊዜ የኛ ችግር ሰዎች አምነው ይመለሳሉ። በጣም የሚገርም ነው። ፓስተር ቢኒያም ከመመለሱ በፊት ወደኛ ቤት ከመምጣቱ በፊት የነበረውን ስም አስቡ። ከተመለሰ በኋላ ግን ትተነዋል። በቃ አይዞህ ወንድማችን በርታ፣ የለም ባሉት ነገሮች ልናግዘው አንሞከርንም። ሲሳሳት እንኳን ለስድብ እንፋጠናለን። የሚገርመው ነገር ሰውየው እኮ አዲስ ነው።
ቸኩሎ ፈጥኖ ሊሆን ይችላል፣ ሊሳሳት ይችላል። ግን ይሁን የመጣበትን መስመር ማየት መቻል አለብን። ስንት ገመድ በጣጥሶ ነው የመጣው እንዴ? አንድ መድረክ ሙሉ ህዝብ እኮ በትኖ መምጣትና ያ ህዝብ ወደ ቤተክርስቲያን ወደ ተዋህዶ በረት እንዲገባ መስራት በጣም ከባድ ነገር። ስለዚህ ፍቅር መሰጠት አለበት በደንብ አንድ ህፃን ልጅ እንደተወለደ መቼም ቶሎ ብሎ በልበል ሂድና እዛ ጭቃ አውካ ይባላል እንዴ? አይባልም እኮ አይደል? በደንብ እንክብካቤ ይሰጠዋል። ሙቀት ክፍል ይገባል። በቃ የሚጠጣው የእናቱን ወተት እንኳ ቢሆን ምን ያህል ጥንቃቄ እንደሚደረግ የምታውቁት ነው። ስለዚህ ልክ እንደ ህፃን ልጅ መወለድ ባለ አይነት እንክብካቤ አዲስ የሚመጡ ሰዎች የሚመለሱ ሰዎች እንዴ እኔ በጣም አዝናለሁ። ከተለያየ አይነት ነገር ሲመጡ ወደኛ ቤት አሁን ከዘፈን ህይወት የሚመጡ እህቶች አሉ አይደል? አሁን አንድ እህታችን አለች ዘማሪት ዘቢደር በየጊዜው እየመጣች እንደከፋት ነው የምታወራው። ማን ነው አይዞሽ የሚላት ይቺ ልጅ? ትታ የመጣችሁ እኮ ባይዘዊ አዎ እርግጥ ስለ ክርስቶስ ስንል ሁሉም ትተን እንከተላለን። ነገር ግን በዛ ውስጥ ሰይጣን የሚወረውረውን ፍላጻ በኦርቶዶክሳዊ አንድነት በህብረት መሸከም መቻል አለብን። ይቺ ልጅ ከመድረክ ወርዳ ወደ ቤተክርስቲያን ስትመጣ በዛ ስራዋ የምታገኘው ገንዘብና የምታስተዳድረውን ቤተሰብ ችግር ውስጥ ከታ ነው የምትመጣው። ስለዚህ ስትገባ ዝማሬዎቿ በጣም ያሳዝናል። እንደመጣች የመመለስ ዝማሬ ሰርታ 100,000 ቪው እንኳን ያለው አልመሰለኝ፣ ምንም የለውም ማለት እና በጣም ይሄ እንዲህ አይነት ነገር ላይ በጣም እንትን መሆን መቻል አለብን፣ ኢገር መሆን መቻል አለብን። በጣም ማለት በቃ ቁም መስጠት አለብን። እንደዚህ አይነት ሰዎችን በደንብ ተንከባክበን የማብቃት በደንብ ተንከባክበን ነገሮችን እንትን ማለት ይጠበቅብናል። ከጎናቸው መሆን እና አዲስ ስለሚመጡ ሰዎች በደንብ አድርገን መስራት ይኖርብናል። ከምንሰራባቸው ላይኖች መካከል አንደኛው ከእስልምና ወደ ክርስትና። ስለዚህ እዚህ ላይ በደንብ መረባረብ መቻል አለብን። በደንብ እንቀናጃለን። ባይዘው እኔ ወንድሞች እህቶች እስኪያዙ ድርሻ እስኪሰጡኝ ነው እዚህ ጉዳይ ነፍሳችሁን ነው ማስጨንቅ። አንድ ሰው ከተጠመቀ ቀን አንስቶ ከሚለብሳት ነጭ ልብስ እስከሚሰራው ስራ ድረስ እኛ መጨነቅ መቻል አለብን እና እዚህ ነገር ላይ መበርታት መቻል አለብን። እና ሀኒዬ እየመጡልኝ ነው። ሀኒዬ በጣም የሚቆረቁረኝ ነገር ስለሆነ ነው የኔ እናት። ሰዎች በተለያየ አይነት መንገድ ወደ ቤተክርስቲያን በረት ሲገቡ ዓለማዊ ህይወት በቃን ሲሉ የሆነ ቤተ እምነትን ሰንሰለት በጣጥሰው ሲመጡ እኛ ጋር ያለው ቅቡልነት እስኪገቡ ድረስ ነው፣ እስከ በር ድረስ ልክ እንደ መጠጥ ቤት እንትን እስኪገባ ድረስ። ከገባ በኋላ ማሰቃየት ነው እና እንደዚህ አይነት ነገር ውስጥ የለን። ባናሰቃየው እንኳ አንጠቅመውም ብዙ ጊዜ ወይም ደግሞ አናቅፈው። ስለዚህ የሚፈጥርብን ችግር በጣም ብዙ ሆኖ ስለታየኝ ነው። ከእስልምና ወደ ክርስትና የበለጠ ብዙ ትኩረት ይፈልጋል ብዬ ነው። ለሰኞ አጥቢያዬን ፊት ባላየው በጣም ጥሩ ዮኒ ሰማቷ ኮዮች ጋር መደወል ትችላለህ፣ ምርጥ ፊት ማየት ትችላለህ። ኦኬ ይሄ ፊት እየተጣመመ ነው። ኦኬ አርሴማ እንቀላፋችብና የሚለው ክብር ለእናታችን ይሁን። ለአጠራርህ እግዚአብሔር ይቅር ይበልህ። በጣም ብዙ የቤተ ክርስቲያናችንን ስዕል አድህኖች ባልተፈለገ አይነት መንገድ የሚሰራ ሰው ነው እና እኔ በጣም እንድናገረው ይሄ ሰው ፈልጓል። ዮኒ በጣም የሚገርም ማለት በየኮሜንቱ ነው የሚመጣው። እኔ ደግሞ ያንተን ይሄን ነውር እኔ ሚዲያ ላይ አልለጥፍ ነውር እኮ ነው። ይሄን ሰው ሪፖርት አድርጉ ማለት እናንተ ሪፖርት አታረጉት። የሚገርመው ተረዳሁትም ይሄ ነው። ሪፖርት ከማድረግ ይልቅ ትገቡና ምንድን ነው የሰራው? ወይኔ ቅዱስ ሚካኤልን፣ ወይኔ ድንግል ማርያም እንደዚህ ያደረጋት፣ ወይኔ ማርያምዬ፣ ወይኔ ኢየሱስ ክርስቶስ እስክሮል ነው የምታደርጉት። አያችሁ፣ 3 ቪዲዮ ታዩለታላችሁ። ስለዚህ ለምን ፕሮሞሽን እሰራለታለሁ? በፔጄስ እንደዚህ አይነት ኃጢአት አምጥቼ ለምን እጭናለሁ? ስለዚህ እኔ አልገባበትም እና በጣም ደብሮታል። እኔ ስላልገባውበት በጣም ነው የሚተገትገኝ እየመጣ ማለት ነው። እና እኔ ደግሞ አልነካውም። በጣም ብዙ ሰው አረት ሄዱ ይህ ሰው ሪፖርት እንደሚደረግ አይቻለሁ። ከ50 በላይ ቪዲዮዎች ተሰርተዋል። በእርግጠኝነት ውጤት ግን አልመጣ። ሪፖርት አድርገን አላዘጋንም። ባይዘዌ እዚህ ላይ ያለኝ እምነት በጣም ቀዝቃዛ። እኛ የተዋህዶ ልጆች አንድም ክፉ ስላልሆንን ይመስለኛል የተንኮል ልብ የለንም። ሁለተኛ ደግሞ ስልታዊያን አይደለንም። በሁለቱ ምክንያቶች ሪፖርት አድርገን ማዘጋት ብዙ አንችልም እና ሪፖርት የምናደርጋቸው እንዲደረጉ የምንፈልጋቸው አካውንቶች ፕሮሞት ነው የሚደረጉት እና በደንብ ተዋውቀው ቅልጥ ያለ ቪው ይኖራቸዋል እና ለእነሱ መስራት አያስፈልግም።
አያስፈልግም። ኦኬ እዚህ ጋር ብልጽግና ነህ እየተባለ ነው ብዙ ቦታዎች። እውነት ነው። ብትገሉኝ እኔ እንደው አንገቴን እንደዚህ አጋርማችሁ ብታርዱኝ ምን አለበት በላቸው። እንዲህ ብታረጉት ይሻለዋል በላቸው። እኔ ሰው እንዴት ቪዲዮቼን ገብቶ ያይም? ቢያንስ እኮ ሲምፕል እኮ እንደዚህ አይነት ነገር ላይ እኮ ገብቶ እኮ ማየት መቻል አለበት። ምን አይነት ውጊያ ላይ ነው ያሳለፈው? አንዳንዴ እኮ ተልእኮ የሆነ ቦታ ላይ ፍንጥቅ ብሎ እኮ የሚረዳ ሰፖርት የሚያደርግ ድጋፍ የሚሰጥ ነገር ታያላችሁ። አንድ ቦታ ላይ አቡነ አብርሃምን የሚጠይቅ ነገር አለ። ያ ተመዞ አቡነ አብርሃምን ችግር ውስጥ ለመክተት የሚል ትርጉም ተሰጠው። አባቶቻችንን መጠየቅ ማለት ማቅለል ማለት አይደለም። አባቶቻችንን መጠየቅ አጠንክሮ መጠየቅ ማለት ማዋረድ ማለት አይደለም። ማዋረድ ማለት አይደለም እና ከብፁዕነታቸው ጋር ደግሞ እጅግ በጣም ከማህበራዊ ሚዲያ ልጆች በጣም የተቆራኘ የልጅነትና የአባትነት መንፈስ ያለን በብዙ ነገሮች የእሳቸውን አባታዊ ትእዛዝ ጭምር በቀጥታ የምቀበል ሰው ነኝ። ባይዘው የሚገርመው ማለት ነው። ከዚህ ቀደም ደግሞ ተናግሬዋለሁ። በጣም በሚገርም ሁኔታ ብፁዕነታቸው በእሳቸው መልካም ፈቃድና ትእዛዝ 2-3 ቪዲዮዎችን ሰርቻ ባይዘው እሳቸውን 100% የሚከላከሉ 4 ቪዲዮዎች አሉ እና ድከም ውስጥ ይዛም ላይ ደግሞ ገብታችሁ የቴዲ ኢንቴንሽን ምንድን እንትን ነው። በነገራችሁ ላይ መልስ የምሰጠው ለአባቶቼ በተለይ ለብፁዕነታቸው በጣም ስፍራ ስላለኝ በአንዳንድ ነገሮች እንደው ባልከሰስ ብዬ ስለምን ይሄ ፐርሰናል ስለሆነው ነገር እንዲያደርግ ብዙም ችግር የለብኝ። ግን ይሄ በጣም የዓላማችሁን ቀፎ የሚነካ ነገርና ከብፁዓን አባቶች ጋር ያለውን እንትን ባልሆነ መንገድ ሲያደርግ ስታዩ ይደብራል። እና ብፁዕነታቸውን በቀጥታ የሚከላከል 4 ቪዲዮ አለን። ብፁዕ አቡነ ጴጥሮስ በረከታቸው ትድረስን እንደዛው ሊያውም አስታውሳለሁ ከሌሊቱ 7 ሰዓት ሁሉ ሰበር ዜና ሰርቻለሁ ተነስቼ ሌላ አይነት ትርጉም እንዳይሰጠው የብፁዕነታቸውን አባታዊ ክብር በማስጠበቅ በቃ ለምእመናን የሆነ ነገር መድረስ አለበት በሚል ሌሊት 7 ሰዓት ቪዲዮውን ላይ ትችላላችሁ። እንዲህ አይነ የሰራሱ ነጭ ነገር አረንጓዴ ልብስ ለብሼ ነው የሰራሁትና እንደሱ አይነት ነገሮችን ገብቶ ማየት እስቲል ከልቤም አይጠፉም። በተለይ ፌስቡክ ጓደኞቼ ታዩታላችሁ ብዬ አስባለሁ። እጽፋለሁ ስለ ብፁዓን አባቶቻችን ማለት ነው ስላሉበትም ፈተና እንዴ በጣም የነሱ ነገር እኮ በጣም ስለሚከነክነኝ እኮ እንዴ በጵጵስና እኮ ክብር እኮ እነ አቡነ ሩፋኤልን አልጠራውም። በተለይ በሆነ ጊዜ ከሰውየው ጋር የነበራቸው የአንድ አዳራሽ ውስጥ እንዲህ ብሏቸው የገባ ጊዜ ማለት ያን ጊዜ እነሱ እንደዛ ሲያስጨፈጭፉን አቡነ አብርሃምን እንደዛ አሳንሰው ስንት ሴራ ሲጎነጉኑባቸው እንደውም የሌሎቹን አባቶች ክብር ባልጠበቀ ሁኔታ ቪዲዮ ሰርቻለሁ ፊት ለፊት እና ኦፍኮርስ የሚያውቀው ያውቀዋል። ቴዶ ካናዳ የገባው ምናምን እንትን ነው ምናምን ካለ ገብቶ ማየት ነው። ህይወቴን ሲያይ ይገባዋል። በቃ ልክ ደስ የሚለው ነገር ሁሉም ነገር ቲክቶካችን ላይ አለ እና እንትን ነው ገብቷቸዋል። እንደው እንዴት ሄዶ ምናምን ብሎ ደንግጦ የሚያይም ሰው አለ እና ያንን ለመከላከል ባለችው አማራጭ ለወንድሞቻችን እየጸለይን የማብራራው በጣም ለምታቁኝ አይደለም። እሺ ድንገት መሀል ላይ መጥተው እንዲህ አይነት ነገር ደግሞ ሲያዩ እንዲህ ምናምን የሚሉ ሰዎች አሉ። ለእነሱ የግድ ትንሽ ነገር መንገር ይኖርብናል። ሊት ጅቡኖ ነግቶበት ምናልባት እስከ 2 ሳምንት ይመለሳል። በጣም ቢርቅ ማለት ነው። ይመለሳል። መርዞ ይህንን መጠራሪያ የምጠራራው ከማን ጋር ነበር? ደህና ናቸው፣ በጣም ደህና ናቸው። መርዞ በዚህ ስም በጣም የሆነ ሰው ጠራራለሁ። አንተ መርዞ
በስማ በጣም ከባድ ነው። በጣም ከባድ ጥያቄ ጠይቁ። ከዚህ በላይ ብዙ የመናገር ፍላጎት የለኝ። መልሳችሁ መላልሳችሁ እዛው አትጭመቁኝ እና እንትን ይበሉ። በቃ ይጨርሱ። ኧረ በስመ አብ። ይሄ አካውንት እስቲ ይሁን። አሜን አሜን አሜን። እናመሰግናለን። በተረፈ እስቲ አውሮፓ፣ አሜሪካ፣ እስራኤል፣ አውስትራሊያ ያላችሁ ሰዎች አላችሁ? አሁን የጠራኋቸው ቦታዎች ላይ ያለን ካላችሁ እስቲ ያለን በሉኝ። አውሮፓ፣ አውስትራሊያ፣ አሜሪካ፣ እኛ ጋር ካናዳ ፕላስ እስራኤል። ፍቅሬ እጅግ አመሰግናለሁ። አላችሁ ተዋርነት እንዳይሰማችሁ እስቲ ኢንቦክስ አድርጉልኝ። የምንመካከረው ነገር ይኖራል። እሺ ክቡራን፣ የምንመካከረው ነገር ይኖራል። አንዳንድ ነገሮች መምከር አለብን። እሺ ስፔሻሊ በዚህ በቅበተ እምነቱ ዙሪያ የሚሰሩ ስራዎች ላይ በጋራ መስራት ያለብን በጣም በርካታ ነገሮች አሉ። ቪዲዮ ምናምን አያሰራንም። ባይዘው ቢኮን በቃ ተጠባባቂ ኃይል የሆነ ነገር ሲሆን የሆነ ነገር በጋራ የሚያደርግ ማለት ነው። እሺ ክቡራን ታላላቆቻችን ወንጌልን ስለመስበክ ይጨነቃሉ። እኛ ደግሞ ስለሌላው ነገር አብረን እንላለን። እዚህ ዓለማት ላይ ያሉትን ሰዎች የፈለጉት በምክንያት ነው። እሺ ስለዚህ ኢንቦክስ አድርጉልኝ። እኔ አሁን እንደወጣው ስራ ገባለሁኝ። ከ3 ሰዓት በኋላ ብሬክ ላይ ስወጣ እመልስላችኋል። እንዳትረሱ። እሺ ጻፉልኝ። በጣም መልካም ልብ ያላችሁ፣ ጥሩ ስሜት የሚሰማችሁ ቴዶ ወንድማችን ከኛ በብዙ የሚያንሰው ኃጢአተኛው በደለኛው ምንም ኃጢአቱ በደሉ ቢከብደው የሚያዘን ነገር ቤተክርስቲያናዊ ነው አለን የምትሉ ሰዎች ማለት ዮኒ ጋር በጣም ብዙ ኦፕሬሽን የምንሰራዋል ትፈልጋል የምትሰራቸውን ነገሮች እያየው ስለሆነ ሰሞኑ አስፈላጊ ናቸው ብዬ አስባለሁ። እንወያያለን። አመሰግናችኋለሁ በጣም አለን ያላችሁ ልጆች በሙሉ እግዚአብሔር ይስጥልን። አመሰግናለሁ። እኔ አሁን የትግራይ የአማራ የኦሮሞ የደቡብ ምናምን አለ። ሁሉም ኦርቶዶክሳዊ ለማህተቡ የሚሞት ነው። የማይሞተውም ደግሞ እንዲሞት አድርገን መስራት ነው። ማህተብ በሁሉም ደረጃ መከራከሪያ መሆን የለበትም። እርግጥ ሰሜኑ የሀገራችን ክፍል ለኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃንን የፈነጠቀ ነው። እሙን ነው፣ ምንም ጥያቄ የለው። በትግራይ በአማራ ክልል በደንብ ቤተክርስቲያን አባቶችን ገዳማትን በደንብ አድርጋ መስርታ አብቅታ ሰጥታ ለኢትዮጵያ ብቻ አይደለም ለዓለም የኦርቶዶክስ ተዋሕዶ ቤተክርስቲያንን ያስተዋወቀ ነውና ሁሉም ለማህተቡ ሟች ነው። ለማህተቡ ደግሞ አልሞትም ብሎ ደግሞ ትንሽ ቅሽሽ የሚለው ካለ ለዛ ደግሞ እንዲበቃ መልፋት መቻል አለብን። ስለዚህ ይሄ ይሁን። እንደ መጨረሻ ምናልባት አንድ ሀሳብ ማንሳት ፈልጋለሁ። የተከበራችሁ ቤተሰቦቼ ወንድማችን እሸቱ መለሰ ላይ ማለት የሚሰነዘሩ ትችቶች ቢበቁ ልጓም ቢኖረው በጣም ከይቅርታ ጋር ልጓም ቢኖረው ሰጥተናል። በቃ ስለ አንድ ቪዲዮ ስለነበረችው ነገር መልስ ሰጥተናል በደንብ በቃ። ያ አልፎ ግን ወደ ሌላ ነገር ከሄደ ጥሩ አይመጣም። እዚህ ላይ መቆም መቻል እንዳለበት አስባለሁ። ቀላል አይደለም። እዚህ 100 ምናምን ሰው ባይዘው ኢንፍሉዌንስ ማድረግ ይችላል እና ይብቃ ማለት መቻል አለብን። አንዳንድ ነገሮች መስመር እየጣሱ ነው። ስለ እውነት ወንድማችን እሸቱ በተቀመጥንበት እንባችን በ4 እንዲወርድ ያደረገ ሰውነታችን እስኪንዘረዘር የበጎ ተግባርን ጫፍ ያስመለከተን ምናልባት እንደኛ ባለው ዓለም ምን ያክል ሰዎች አእምሯቸው በጭንቀት እንደሚወጠር ስታዩት ነው የምታውቁት። እንደዚህ ያለን ዓለም ገዳም፣ ትልቅ ገዳም እንግዲህ በሱ እግዚአብሔር መንፈስ ቅዱስ ሰርቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተበረከተ። ስለዚህ ለሌሎቹ ስራዎች በጣም ክብር ሊኖረን ይገባል ባይ ነኝ። እሺ ምናልባት ይሄን ሪከርድ ያዛችሁትም ካላችሁ ልቀቁት። እሺ በቃ ይበቃል። እዚች ድረስ በቃ መልስ ሰጥተነዋል። ባላቸው ነገሮች ላይ ትክክል አለመሆኑን የተፈጠሩትን ነገሮች አስማምተን እውነታዎችን መዘን
በቃ ነግረነዋል። እዛችሁ መስመር ላይ ባይዘዌ ትችትና ዘለፋን መለየት መቻል አለብን። ወንድማችን እሸቱን በዛች ቪዲዮ ተቸ ነው ወይም ትክክል አይደለህም ማለት ነው። ያ ማለት ግን ለሌሎቹ ስራዎች ክብር የለንም ማለት አይደለም። እጅግ በጣም ታላቃችን እግዚአብሔር በሚያውቀው እጅግ በጣም በጸጋ መንፈስ ቅዱስ ካበተ ሰው አይታችሁታል። አሁን የሰሞኑ የዚህ መቄዶንያ ማሰባሰብ ላይ እሸቱ ገብቶበት ቢሆን ኖሮ ምን ያህል ሞገስ እንደሚጨምር የፕሮግራም ምን ያህል የሚታሰበው ነገር ሊሳካ እንደሚችል እና እግዚአብሔር የሚሰራባቸው ሰዎች አሉ። ችግሮች ሲኖሩ መተራረሙ ክፋት የለውም። ትችቱ በመተራረም መንፈስ የተሰጠ እንጂ በጥላቻ አይደለም። እና ወንድማችን እሸቱ መለሰ በሌሎቹ በበጎ አድራጎት ስራዎች እጅግ ከፍ አድርገን ቀና ብለን እንኳን እንደዚህ ላናየው በጣም ርቆ ወደ ላይ ያለ ሰው እውነት ለመናገር እስኪጨናነቅ ብዙ ነገሮች ላይ ጭንቅንቅ እስኪል ድረስ ነው ያሉት ነገሮች እና ስለሌሎቹ ስራዎች ፕራዮሪቲ ሊኖረን ይገባል። ስለሌሎቹ በጎ ስራዎቹ ማማር ሁልጊዜ ልንጨነቅ ያስፈልጋል። ስለዚህ ሁላችሁም በዛች ቪዲዮ ላይ በቅቶናል። ስለዚህ ከዛ በኋላ ያለው ነገር ላይ እሸቱ መለሰ እንደዚህ አድርጎ እንዲህ መረጃ ወጣበት እንደዚህ ይሄ በጎ ስራውን የሚያቀጭጩ ሀሳቦች ቢቆም መልካም አይደለም። እሸቱ እንዴት ነው አለሽ ነው። ስለዚህ በጎ ስራዎችን የሚያቀጭጩ ሀሳቦችን ብናቆም ጥሩ ነው፣ ቢቆም ጥሩ ነው። አሁን አንዳንዶች ውሻ በቀደደው ጅብ አይነት ነገር ሆነና እንደዛ ሆነ። ኤኒሃው ወደ ስራ ልገባ ነው ያልኳችሁ። አሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ፣ እስራኤል ያላችሁ ሰዎች ጻፉልኝ። ሻሎም፣ የሰላም ጊዜ ለእናንተ ይሁን። በጠዋቱ ክፍለ ጊዜ አይ ቲንክ ላይቭ ለመግባት ሞክራለሁ የተወሰነች ሰዓት። አካውንቴን በደንብ ኮፒ ሊንክ አድርጉ። ሰላም ክርስቶስ